አብርሃም ታደሰ ተለምኖ እንጂ ለምኖ አያውቅም ማለት ነው። በጎችዬ ዛሬ ስትንጫጩ ነበረ አዳመጥኳችሁ ማለት ነው። እና ስትንጫጩ ስትለፈልፉ አደራችሁ። እንደ ሴትነታችሁ ደግሞ ተከብራችሁ የምትናገሩትን ደግሞ ነገር ማወቅ አለባችሁ። ምክንያቱም ሶሻል ሚዲያ መሆኑን አትርሱት። ስትሪማርድ ላይ ተሰቅላችሁ የምትለፈልፉት የምታደርጉት ነገር ማለት ነው ዋጋ ያስከፍላችኋል። እውኝ ደግሞ ደብቁኝ ይመታል። የእናንተ ሞግዳፍ እንደሆነች ማለት ነው። አይደለም በእግሯ የተቦካውን በእጇ የተቦካውን ራሱ መብላት አይቻልም። ሄርሜላ እንደዚህ ናት፣ ሄርሜላ እንደዚህ ናት ስትሉ አደራችሁ። ዛሬ ምንድን ነው ነገራችሁ? ከሄርሜላ ራስ ላይ ደግሞ ወረድ በሉ። የአብርሃም ጥልቅ ፍቅረኛ ሆነች ማለት ነው። ከሷ ጀርባ ከሷም ደግሞ ጎን ነው ያለው። እውነት መስሏችሁ ደግሞ ስትሞዳሞዱ ነው ያደራችሁት። እንደ ሴትነታችሁ ሴትነታችሁን አስከብሩ። ልክ እንደደመቁ ረክሳችሁ ሚዲያ ላይ ያም እንዳይረግጣችሁ ማለት ነው። ጥንቃቄ አድርጉ። የምትናገሩትን ነገር ላፋችሁ ለከት ይኖራችሁ። የሰው ልጅ የሚከበረው በአፉና በአፉ ብቻ ነው። ይከበር ተከንፈር ይባላል። ገባችሁ አይደለ? በአሲያ ቤት የምታወሩት ወሬ ዛሬ በጣም የሚያስጠላ የሚዘገንን ሴቶች ሊሰሙት ማለት ለትውልድ የሚያበላሽ ቪዲዮ ነው የሚለቀቀው ትላላችሁ። ከነሱ ቪዲዮ ልቅ የእናንተ ንግግር ያስጠላል። ይሄ ለበጎቹ ምክሬ ነው። ምክር ደግሞ ለሰው ልጅ ነፍስ ላወቀ ሰው ደግሞ ብልጥ ልጅ እያለቀሰ ይበላል እንደሚባለው ምክር ምግብና እራት ይሆናል። ከምግብ ይበልጣል ምክር ለሰው ልጅ። ከምታወሩት በላይ ደግሞ ከምትሳደቡት በላይ ከምታንቋሸሹት በላይ ደግሞ ማዳመጥን የመሰለ ነገር የለም። ገባችሁ አይደለ? ስለዚህ የምትናገሩትን ነገር ላፋችሁ ለከት ይኖራችሁ። ጠንቀቅ በሉ። ነገ ጧት ትዳር መያዛችሁ አይቀርም፣ ልጅ መውለዳችሁ አይቀርም። አትንቋሸሹ። እንደዚህ ችኛይቱ እንደ በጓ አሁን እንሆናለን ካላችሁ በጊት እኮ አሁን ላይ ገደል ገብታለች። አሲያ እንዳትቀየሪ እባክሽ። ትክታክ ላይ ደግሞ ፕሮፋይላቸውን እየቀየሩ ብዙዎቹ ተስፋ የቆረጧሉ። ገና ሁላቸውም በጎች ይቀየራሉ። በደመቁ ላይ እንግዲህ ሁላቸውም ማለት ነው። ባይዘዊ ደመቁን ሰው ያደረጋት አብርሃም ታደሰ ነው። ይህንን ልታውቁ ይገባቸዋል። እሱ እኮ ጀግና እኮ ነው። ለቤተሰቦቹ ቤቱን የሚገዛ ዩቱብ እየከፈተ ለወጣቱ የሚሰጥ በርቱ፣ ጠንክሩ፣ የግሉ ደግሞ ገንዘብ የሚረዳ ነው አብርሃም ታደሰ። ገባችሁ? ጥንቦቹ፣ ቆሻሾቹ ሶሻል ሚዲያ ላይ ስለምናምን ስታወሩ ነው የምታድሩት። ሰው ይሰማናል ከታች አትሉ? እንደው ምን አይነት ቆሻሻ ናችሁ? ምን አይነት አሳዳጊ የበደላችሁ በግ ናችሁ? በጣም የወረዳችሁ ከበጊቱ እንደው ከበጊቱ የማትሻሉ ማለት ነው። ሩታ ሀብቲ እሷ እንኳን በእጁ አብኩታው በእግሩ የቡካዩ ይበላል። ቆሻሾች ክፍታፍ እንደ ሄርሜላን እምላችሁ ሙሉ ጉታ ጅራን ታስንቃለች። በመልክ ከሆነ በአለባበስ ቢሆን በመልክ ቢሆን በሰውነቷ ቢሆን የእውነት ነው የምላችሁ። ቀሰመን ብላ ነው የምላችሁ። ምዬ ነው የምነግራችሁ። እዚህ ጋር አስረግጬ ነው የምነግራችሁ። ምድረ ቦርኮ ሸሌ ሁሉ ማለት ነው። የእናንተ ድስታፍ ጥርሷን እንኳን አላሳሰረችም። እንደገና አፏ ደግሞ ስፋቱ እስከ ጆሮዋ ድረስ ነው። በሚኪያጅ እንጂ የእናንተ ደመቁ እኮ የአመድ እኮ ነው የምትመስለው። ከሰል ታውቃላችሁ? ከሰል ስታጥቡት የሚሄደው እንደዛ ድስታፍ ናት የእናንተ ደመቁ። ሄርሜላ ደግሞ መልኳ ብቻ ይበቃል። ውበቷ፣ መልኳ፣ ወፍረቷ ምናምን። አሲያ ደግሞ ቆሻሻ አንቺን ብሎ ሰው ደግሞ ቅልራስ ቆርቆሮ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዚት ይበልልኝ። ለምታበረታቱኝ እጅግ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። እኔም ወደ 7000 ላምራና ኬክ ቆርሳለሁ። ሄርሜልዬንም 50,000 አስገቧት። ኬኬን ቆርሳለሁ። አንድ አንበሳ ወርዳለሁ። ይሄ ደግሞ ቃሌ ነው ማለት ነው። አልዛባም። ስለዚህ ሰላማችሁ ብዚት ይበልልኝ እያልኩ እንግዲህ መጥቻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ባለማተቦቹ ሌሎችን አላልኩም። እነዚህ ጨምላቆችን አይደለም ያልኩት። ሶሻል ሚዲያ ላይ ጨምላቃ ወሬ የሚያወሩትን አላልኩም። እነዚህ የቆሸሹትን አይደለም ያልኩት። ባለማተቦቹን ሰላማችሁ ብዚት ይበልልኝ። ወይ አለመታደል ወይ አለመማር። አገዳ ላገዳ ቁረን ለቁረን። ምን አይነት ዘበን ነው? የተንገላቢጦ አባቱን አረደው ልጁ ተቀምጦ ይባላል። እንደናንተ ያሉት ይሄ ለበጎቹ ነው። መልእክቱን አድረሱት። እዛው እንግዲህ ይፈቱት ይሆናል መቼም ቢያውቁ ሰገጤ ስግጥግጦች፣ እነዚህ ድንጋዮች ማለት ነው። እናንተ መምከር እናንተ መናገር ከድንጋይ ላይ ውሃ ማፍሰስ ማለት ነው። ገባችሁ አይደለ? ስለዚህ አብርሃም ታደሰ ተለምኖ እንጂ ለምኖ በፍጹም አያድርም። በ10 ሰዓት ነው ተከተላ ሄደችው ኋላውን ማለት ነው። በፍቅር አብጃለሁ ብላ እናቲቱን ተርቢው ስትደረግ የዛን እንኳ ትዝ አታስብሉም? አታስታውሱም እንዴ? መቆሸሿ እኮ የረከሰችው እኮ ወንድ ልጅ ተከትላ ስትሄድ እኮ ነው የእናንተ በጓ ማለት ነው። ስለዚህ የሄርሜላን ያህል እንኳን አይደለም ውበት ቀርቶ ማለት ነው
በእርግጥ ሚኪያጃው እድሜ ለሚኪያጅ እየተቀባች ነው እንጂ ሄርሜላ ውበቷ ብቻ ይበቃል። አቋሟ ሙሉ ነው። ሙሉ ጉታጀራን የምታስንቀርኳችሁ እኮ ሙሉ ጉታጀራን ታውቃላችሁ። ሙሉ ጉታጀራን የምታስንቅ ጀግና ናት ሄርሜላ ማለት ነው። እንደናንተ ቆዳ ቆረቆንዳ አይደለችም። ላውብልጭ ውስጥ ቁልጭ አይደለችም። እሷ የሁለት ቤት ባለቤት ሆቴል ቤት ናት። ጉታጀራ ውስጥ ታዋቂ ማለት ነው። በዛ ላይ ውበቷን እንደው እንኳን እናንተ ደመቁ ከነዘር ማንዝሯ ብትመጣም የእሷን ያህል ውበት ምትም አይመጣም። እያያችሁ ፍረዱ። ግን ደመቁ እንዲባልላችሁ ትፈልጋላችሁ። ደመቁ የእሷ ወደንስ ከመሆን መሞት ይሻላል። አሲያ ደግሞ ገና ትገለበጣለች። ይቺ ቆሻሻ ማለት ነው። ወዳ ሳይሆን በግዷ በአፍንጫዋ ነስር እየወጣ ማለት ነው የምትገለበጠው። ይቺ ቆዳ ቆረቆንዳ ማለት ነው። ይቺ ቅለራስ ፀጉር የሌላት። ስለዚህ እርፍ ብላችሁ ተቀመጡ በጎችዬ። ሶሻል ሚዲያ ላይ ደግሞ አይመለከተኝም፣ ገንዘባችሁንም ላኩ፣ ፋሚሊም ሆነ ወደ እንሶችም ሆናችሁ የምትናገሩትን ነገር ላፋችሁ ለከት ይኑራችሁ። ይሄ እኮ ሸር የሚደረገው እኮ ሶሻል ሚዲያ ላይ ነው። የምትናገሩትን ነገር እናንተ በጣም የሚያስጠላ ነገር፣ ነውርን የሆነ ነገር አትናገሩ። በጣም የሚያስጠላ የቆሸሸ አንደበታችሁ የቆሸሸ እንደ ውስጣችሁ የቆሸሸ ነገር ነው እያራመዳችሁ ያላችሁት። ከነሱም አልተናነሳችሁ። ትውልድን የሚያንቆሽሽ ሰላም አለይኩም ትውልድን የሚያበላሽ ቪዲዮ ላይቭ ላይ ተቀምጣችሁ የምትለቁት ድምፅ ያ ለህዝብ ለዓለም ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አሳባችሁን አስቀምጡልኝ እላለሁ። እንግዲህ ክርስቲያን ወገኖች ማተብ ያላችሁ ለማታገኙ ሰላማችሁ ብዝት ይበል። ምናልባት ቢገኝ ሰላም ለሀገራችን ማለት ነው እያልኩኝ ከክፉዎች ማን ይገድራችሁ? ካስመሳይ ሰዎች ማን ከክፉ ያገባችሁ? ሰዎች ሶሻል ሚዲያ ላይ ከሚጨማለቁ ሰዎች ደግሞ አሲያ ደግሞ ቤትሽን አስከብሪ። ምን ትጨመላልቃለሽ? አንቺ ምን ነው አንዳንድ ጊዜ ነፍስ ወቁ ምንድነው? ተጨመላለቅሻለመታደል ወይ አለመማር ምንድነው? አገዳ ላገዳ ቁረን ምን ነው እንደዚህ አንዳንድ ጊዜ ቀስ በሉ። ምን ነው ይንቋሽ እንደዚህ ብነው ምን ነው ባናቴ ላይ ከኔ ወደ ሐሳብን የሚሰጥ ወላኪን ግን የምናገረውን ነገር አውቃለሁ እንዴ። ሴት ልጆች ናቸው አይደል? አንቺ ሶሻል ሚዲያ ሰው አይደለሽ እንዴ? ምን ነው በዚህ ልክ መፍራሽ? ለምንድን ነው እዚህ ሰፈር ላይ ሄዳችሁ የምታወሩት? ሌላው ፋሚሊ አንቺን መመልከት አይችልም። አሲያ በነገራችን ላይ ስነ ስርዓታሽን አስይዘሽ ቤትሽ ላይ አስወሪ። በዚህ ልክ ምንድን ነው መጨመላለቅ? አንቺ ዛሬ ሁሉ ጊዜ በግያ ላይ ሳቅባችሁ አንዳንድ ጊዜ ስነ ስርዓት ይዛችሁ ረካሹ ስነ ስርዓት የሚባል ነገር የእናንተ ወጣፍ እኮ ነው። ተወጥፋ ምታለች በዚህ ልክ አትርከሱ እንጂ ራሳችሁ ላይ ብላችሁ ጠይቁ እንጂ አባይና ጣና አንድ ለሶሻል ሚዲያ ሰው ብላችሁ ያረከሳችሁ መስሏችሁ ከሆነ የምትረክሱት እናንተ ናችሁ። የምትዋረዱት እናንተ ናችሁ። ተበዛባችኋል። ለእናንተ የእውነት ወንድ ልጅ እንዳይጠጋችሁ ወንድ ልጅ እንዳያገባችሁ እኮ ነው እየሆናችሁ ያላችሁት። በዚህ ልክ መውረድ፣ በዚህ ልክ መፈጥፈጥ። ሄርሜላ ደግሞ ሙታ ትበልጣችኋል። ይሁን ደመቁ ሶሻል ሚዲያ ላይ እየመጣ እኮ ስለረከሰች እኮ ነው እናንተን ታቆርሳችኋለች። እናንተ ቆሻሾች ገባችሁ አይደለም? ስለዚህ አንዳንድ ጊዜ ወደ ራሳችሁ ተመልሳችሁ የምትናገሩት ነገር መብታችሁ እኮ ነው። ከደመቁ ጎን መቆም መብታችሁ ነው። ወላኪን የምትናገሩት የወለደችው ገለባችሁ መቼ ተጋብታ ማን ተጠልፋ ሂዳ እንደ ሴትነታችሁ ማውቃለች። እኔ ከደመቁ ጎን አትቆሙ እያልኩ አይደለም። አይመለከተኝም። ገንዘባችሁን እሷ እኮ እስኪ ካለ ሚኪያስ ትንጣስቲ አላየንም። ፎቶን ካለ ሚኪያስ ተቦስቶ ወላኪን የምትናገሩትን ነገር ማወቅ አለባችሁ። ሄርሜላ በጣም ቆንጆ ናት እንጂ ተበዛባችሁ። ከበግ የማትሻሉ አብርሃም ታደሰ ደግሞ ለእናንተ ይበዛባችኋል። ሰገጤ ስግጥግጦች የክፍለ ሀገር ልጆች የምትናገሩትን ነገር ማወቅ አለባችሁ እንጂ በተለይ አሲያ ቤት የሚወራ ወሬ የጠነባ የቆሸሸ ክብር ያለው ዝቅ ያለ ደመቁ ደግሞ ከነዘር ማንዘር መታ ይችል ለማኝ ለማይዘር ለትውልድን የሚያበላሽ ከቪዲዮ በላይ ነው። ከቪዲዮ በላይ ነው የምትሰሩት ነገር እና አብርሃም እንደናንተው ነው እንኳን የተጠናባ ቪዲዮ እንኳን ሰሩ። ደመቁ ልጇ ሙቶ ነው ወይ የምታለቅሰው አላለኝ። ልጁ ናችሁ ልጁ አይደለም። ደመቁ እኮ ለዚህ እኮ የረከሰችው ምናረከሰች በዚህ ልክ ሰው አከተፍ ያላት እኮ ደመቁ የምታለቅሰው ልጇ ሙቶ ነው ስለምታስተላልፍ እኮ እቺ ቆሻሻ የሚያሰድብ ቪዲዮ ነው እኮ እየተለቀቀ ያለው። ግን እናንተ ደግሞ ከዛ ምንም አልተሻላችሁ። ሰው ነቃ። አሁን ላይ በጎች ተገለበጡ። ችግር የለውም። ወላኪን የምታረጉት ነገር እኔ ዛሬ ያዳመጥኳችሁ ነገር የሚዘገን የሚያሳፍር የሚያወራ ሰዓታችሁንም ለእሷ ሰጣችሁ። በዚህ አይነታችሁን ነገር አትጠቀሙ። የለመነች ባለቤቲቱም በሶሻል ሚዲያ ላይ የለመነች ተከምከር ከድራማዎች በዚህ ልክ እየለመነ ቁጭ ብላ ለቻናልሽም ጥሩ አይሆንም። ነገ ጠዋት ቢዘጋ ምን ታገኛለሽ? አሁን ደግሞ እዚህ መጣ እየለፋሽ ነው አይደለ? እየለፋሽ ነው ተጀመረሽ። በዚህ ልክ አዲስ ህይወት ጀመረ። አዲስ ፍቅር እንዴ ህይወቱ ሰመረ እኮ ፍቅሩን አገኘ እኮ እሱ ሄርሜልዬ ጋር
ደመቁ በቃ ሊሄዱ እኮ ነው አሁን። አልሰማችሁም እንዴ? ቆሻሾች የእናንተ አሻንጉሊቷን ታስለቅስ እዛ ቁጭ ብላ አሻንጉሊት ይዛለች እኮ። ዋዛ ነው እንዴ ማርገዝ? ዋዛ ነው እንዴ መውለድ? ዋዛ ነው እንዴ ማግባት? እቺ ቆሻሻ ያለ ቤተሰብ ድሮስ ዝም ብላ ለበጎቹ ብላ ለሶሻል ሚዲያ ብላ አግብታ ማን ነው ሰው የሚላት? ውይ ከበግ ይጠብቀን፣ ከበግነት ይጠብቀን። ተበግነት ወደየት ወደ እንስሳነት ተቀየራችሁ። ለማንኛውም አፋችሁን ለከት ይኑረው፣ ለከት ይኑራችሁ።